አንቺ ላይ ጉዳት ለማድረስ አይደለም የመጣ ነው ፖሊስ ቢመጣ ሚለን ያደርገው ወይኔ አትምቻት ኖ ስላልገባት ስላልተረዳቸው ነው ለሷ ደህንነት ሲባል ነው እሺ ሁሉ ነው አትምቻት ያለው በቃ ሌባስ እንደው በምን ታውቂያለሽ ሌባ ነው እንደው ለኔ አዝነሽ ነው ግን ደሞ ምንድነው ላንቺ አዝነሽ ቢገባሽ አንቺ ያዘንኩት ለሷ ያዘንሽው ጥበቃ እንዳይደረግላት ማድረግ ነው እሺ ማክስ ነው ያውልቃ ልብ ካለ ማክስ ነው ያውልቅ እሱስ እንደሆነ እዚህ ጋር ምንም አይነት ማጭ ይበዛል ነው ወይ በዛ በኩል ያስፈራራሽ ያለ ሰው እንዳለ እና ያ ደግሞ እሷ ላይ በጣም ብዙ ፍርሃት እንደፈጠረባት ነው እየነገረችኝ ያለችውና ምንድነው እስኪ የተፈጠረው የምታውቂው ነገር ምንድነው በዚህ ጉዳይ መጥቶ ያናገረሽ ሰው የሚያስፈራራሽ ሰው አለ እኔ እንደናቴ ስለሆነችም ነው ይችላል አታልቅሽ ሳታለቅሽ ገና ምንም የተፈጠረ ነገር የለም አሁን እሷ ፎቶ አንስቶኝም ማለት ቤተሰብ የላቸው ምንም የላቸውምና በቃ የሆነ ነገር ሊቀባበል ፈልጎ ሊሆን ይችላል እንጂ እኔ ምንም ማቀው የለም ምንም ማለት ነው እሷ ለኔ ያላትን ወዷን ስለሚያውቁ የሆነ ሳለ ፎቶዋን አውጥቶ አሳየኝ እቺ ናት እሺ ምናምን አለ ከዛ ያንተን የተሳሳስሽው አንቺ ኮንሽ ራቂ ምናምን አለ ከዛ በቃ አሁን በጣም እያስፈራራኝ ነው ያለው በገባው በወጣ ቁጥር እየተሳቀቅኩ ነው በጣም ፈርተሻል ነገሮች እኮ አስፈራርቶሽም ኮነ እህቴ ተናገሪ እንጂ እሷ ያለች ካለ እነሱ ማን ያግዘናል ማን ይረዳናል እኔ ናትሽ በኋላ ከምትሰቃይ ለምን አትነግሪያቸው ይሄን እህቴ ምኑን እሺ ምን እኔ እኮ ያስለቀሰኝና እንደዚህ ሆዴ ባሰኝ ማንንም እህት ወንድም የላቸውም በሚለው አንቺ ላይ እንዴት እንደዚህ ሆናል እሺ ብቻ እንዴት እንዲልሉ ይችላል ስለዚህ ምትወጪበት ምትገቢበት ሰዓት ላይ እኛ በዛው ሰዓት ትክክለኛ ፖዚሽናችንን እንይዛለን እንዴ ደሞ እሱን እናንተን ካየ በኋላ ይገላት ሰው ለምንድነው ማግኘት የሚያስፈልገው ሰላም የተከበራችሁ ጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ዛሬም በሌላ በአዲስ ቪዲዮ ተገናኝተናል ጉዳያችን ምንድነው የሚለውን ከባለ ጉዳያችን እንሰማው ይሆናል አብራችሁን ቆዩ ወደ ባለ ጉዳያችን ሰላም እንዴት ነሽ ሰብይ መስከን እስኪ ቀደም ስልክ ላይ ስታወሪኝ የተወሰነ በጣም ችግር ውስጥ ነው ያለሁት እንድታግዘኝ እንድትረዳኝ ፈልጋለሁ ብለሽኝ ነበርና እስኪ ምን አይነት ችግር ውስጥ ነው ያለሽው ከስምሽ በመነሳት የገጠመሽ ችግርሽስ ምንድነው ነው የሚለውን ነገር አብረን እንድንጫወት ፈልጋለሁ ስሚ ሰላም ይባላል ያው ውስብስብ ያለ ታሪክ ውስጥ ነው ያለሁትና ኦኬ እሺ ያው እናንተን ደግሞ ያው ዩቲዩብ ላይ ከታተላችኋለሁና ችግር ፈች እንደሆናችሁ ስለደረስኩኝ ያው አፈላልግ ያገኘዋችሁ ማለት ነው ኦኬ እኛ በመንችለው ከምትነግሪኝ ከገባሽበት ችግር ጋር ባቅማችን ሁሉ ከፈጣሪ ጋር ማለት ፈጣሪን በመታገዝ ሁሉን እንረዳሽ የምንችለው ነገር ሁሉ ባቅማችን እንሞክራለንና እስኪ ያው ግልጽ አርገሽ ያለው ነገር በተቀላላ ምንም ሳይቀር ምክንያቱም ለእያንዳንዱ ነገሮች ከምንረዳሽ ነገር ጋር ስለሚያያዝ በትክክል ማስረጃዎችን በተቀላላ ማግኘት እንድንችል የምትነግሪኝ ታሪክ ወሳኝነት አለው ማለት ነው ሁሉንም ነገር ቃል በቃል ታጫውችኛለሽ እሺ አባቴ ማለት እኔን የሚከታተለኝ ሰው አለ እኛ የአዲስ አበባ ተወላጅ ምናምን አይደለንምና ከዋሳን የመጣ ነው እና ከህቴ ጋር ነው የምኖረውና የህቴ ደግሞ አላፊ እኔ ነኝ ያው እናትና አባት የለንም አብራችሁ ነው ከህትሽ ጋር የምትኖሩት ኦኬ እሺ ምንድነው እና የሆነ በቃ እዚህ ስላለን የዚህ ሀገር ተወላጅ ስላልሆንን ይሁን ምን ይሁን አላቅም በቃ ዝም ብሎ የሚከታተለኝ ልጅ አለ በገባው በወጣው ቁጥር ማለት እና ያው የኔ እንኳን ችግር የለውም ነበር እህቴን ያሰቃያታል ብዬ ነው የፈራውትና እሷ ደግሞ ግልጽ አይደለችም ትፈራለች ማለት ያልገባኝ ነገር አለ ምን አድርጊ ነው የሚልሽ ወይስ ምንድነው እስኪ ሲከታተልሽ መቶ ሲያወራሽ ምን እንድታረጊለት ነው የሚፈልገው ምንድነው ነው የሚልሽ በምንስ ጉዳይ ነው የሚያስፈራራሽ ገንዘብ ነው የሚልሽ ወይስ ምንድነው እስኪ አይ ገንዘብ እንኳን አይለኝም ገንዘብ ቢለኝማ ሰጥቼው ገላገለው ነበር ግን አሁን ከትሽራቂ ምናምን ነው የሚለኝ ከትሽራቂ ነው የሚለኝ ከትሽራቂ ከትሽ ጋር እንዳላይሽ ምናምን አሁን አንድ እርምጃ ብትራመጂ እገልሻለሁ ዳፋሻለሁ ምናምን ነው የሚለኝ ከትሽ ምንድነው እንድትረቂ የፈለገበት ምክንያት ምንድነው እህትሽን ይጣላታል ነው ይወዳታል ነው ወይስ ደግሞ ከሷ ጋር የገባበት ችግር እንዳለ ምንድነው እስኪ ስለእህቴ ከእህቴ ጋር ለምንድነው ምርቃው ብለሽ አልጠየቅሽው ምንድነው ነው እስኪ ለየት ያለ ነገር ምንም እኮ ጊዜ አይሰጠኝም ይላል ሐሳቡን ተናግሮኝ እንደውም ሰው የተሳሳተ ምናምን መስሎኝ ነበር ከዛ ሰሞኑንም ሲነግረኝ አይ ተመሳሳይ ሰው አጋጥሞክ ይሆናል ምናምን በማለፍ እያለፍኩ ነበር እና የሆነ ሳለ ፎቶዋን አውጥቶ አሳየኝ እቺ ናት እሺ ምናምን አለ ከዛ ያንተን የተሳሳስሽው አንቺ ኮንሽ ራቂ ምናምን አለ ከዛ በቃ አሁን በጣም እያስፈራራኝ ነው ያለው በገባው በወጣ ቁጥር እየተሳቀቅኩ ነው
ኦኬ ታዲያ እያልሽኝ ያለሽው እያንዳንዱን ነገር የሚያደርገው ሆን ብሎ በተጠና መልኩ ከእህትሽ ጋር እንዳትሆኚ አንቺን አላዳምጥም እያለኝ ነው ያልሽው ማለት ነው? አዎ ያው እህቴ ደግሞ እንዳልኩ ፈሪ ናት ትንሽም ስለሆነች ኦኬ አዎ የሆነ እኔንም ስለምትፈራኝ ይሁን አላቅም አትነግረኝም እና በቃ እኔን እያረገኝ እንደሆነ እሷንም እንዲያረጋት ነው ብዬ ስላሰብኩ ነው። እሺ ለሱስ አልጠየቅሽውም ስላለው ነገር ምንድነው? ለሷስ አልጠየቅሻትም ገብተሽ ምንድነው ነው እንደዚህ አይነት ሰው እያስፈራራን ነው ወይም ደግሞ እንደዚህ አይነት ሰው የሚባል ሰው ታውቂያለሽ ወይ ብለሽ የሆነ ጥበብ በተሞላ መልኩ አልጠየቅሻትም? እሷ እንዳትደናገጥ እንዳትፈራ አድርገሽ? አይ እሱን እንኳን ማረግም አልችልምም አላደረኩትም ምክንያቱም አትችልም እንትናት ካወቀች ትረብሻለች ትፈራለች ምናምን ብለሽ ማለት ነው። በቃ ያው እናትና አባቶቻችንንም ስላጣች እኔንም ምታጣ ነው የሚመስላት ለዛ እንዳትጎዳ በጣም ነው መጠነቀቅላት። እሺ ስለዚህ እኔ በትክክለኛው መልኩ ወይም እሷን ማስረዳት ወይም ደግሞ እሷን ማዋራት ባለብኝ መልኩ ማለት ነው በመችለው መልኩ በሙያዊ በሆነ አይነት አነጋገር አናግራታለሁ በማትፈራበት በማትሽንበት በቃ እንደምናረጋላት ሁላ በራሳችን አይነት መልኩ አናግራታለሁ። ስለዚህ እሷን ልታገናኝ ይችላልሽ ሄደን እናውራ እንችላለን? አዎ ችግር የለውም ቤት ነው የምትኖረው። ኦኬ ቤት ነው የምትኖረው? አዎ ቤት ነው። እርግጠኛ ነሽ? ስለዚህ አሁን መሄድ እንችላለን? በጣም ጥሩ እንግዲህ ተመልካቾቻችን ከባለ ተቋሚያችን ጋር የነበረን ቆይታ ይሄንን ይመስል ነበር። ቤት ከገባን በኋላ እህትየውን ሄደን የምናናገራት ይሆናል። የምትሰጠን ምላሽ ወይም ደግሞ የምትሰጠንን ወይም እሷንም እያስፈራራት እየጨቆናት ወይም ደግሞ በጣም አስቸጋሪ ሁኔታ ውስጥ ካለች የምትነግረን ብዙ ነገር ይኖራል ብዬ አስባለሁ። እስኪ ቤት ገብተን ያሉትን ነገሮች ደግሞ ከነሱ ጋር አብረን የምንከታተል ይሆናል። አብራችሁን ቆዩ። ሰላም የተከበራችሁ ጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን በጤና። ያው ውጪ የተፈጠረውን ነገር የነገረችንን ነገር በጠቅላላ የተከታተላችሁትን ይመስል ነበር። ጠርታኝ ስላለው ነገር በጠቅላላ ያወራችን ነገር አለ። ምንድነው ነው እየተፈጠረ ያለው ነገርስ ከታናሽ እህቷ ጋር ምንድነው የሚለውን ታናሽ እህቷ ስለ ጉዳዩ ምንድነው የምታውቀው የሚለውን ለማጣራት ደግሞ ከራሷ አንደበት ቀጥታ መስማት ስላለብን ቤት ውስጥ ተገኝተናል። ይሄው ታናሽ እህቷ አጠገቤ ትገኛለች። እስኪ ታናሽ እህቷ ምን እንደምታውቅ ስለተፈጠሩት ነገሮች በጠቅላላ የምታዋዛን ይሆናል የምትነግረን ይሆናል። በዛ ተመርኩዘን ስለ ችግሩ መፍታት የሚገባንን አይነት ይዘት ምናገኝ ይሆናል የሆነ ጫፍ ምናገኝ ይሆናል ብዬ አስባለሁ። እስኪ ወደ እነሱ እናልፋለን። ሰላምማ እንዴት ነሽ? ሰላም ነው አለን። እስኪ ከስምሽ በመነሳት ያለው ነገር ተማሪ ነሽ ሰራተኛ ነሽ ከእህትሽ ጋር ያለው ቅርብ ምንድነው ስላለው ነገር በደንብ እሷስ ስለምትለን ነገር ምንድነው የምታውቀው ያለው ነገር በጠቅላላ እናወራለን። እሺ ስሜ ቤዛ ይባላል። ትንሽ ትንጭቁ ታርቂኛለሽ? ስሜ ቤዛ ይባላል። ተማሪ ነኝ። ያው እሷ እህቴ ናት እህቴም እናቴም ናት። ኦኬ ያው እሷ ናት የምታሳድገኝ። ከአዲስ አበባ ከሐዋሳ ከመጣን ትንሽ አመታት ሆኖናል እና እዚህ ነው ያለነው። እዚህ ነው እየኖራችሁ ያላችሁ? ኦኬ አሁን እህትሽ ማለት ነው መደንገጥ አያስፈልግሽም መረበሽ አያስፈልግሽም። የተወሰነ ችግር ውስጥ እንዳለች እየነገረችኝ ነበር። ችግሩ ደግሞ የመጣው ካንቺ ጋር በተያያዘ በተወሰነ መልኩ ግራ ያጋባት ያወዛገባት ነገር እንዳለ ነው እየነገረችኝ ያለችውና ነገሩም ምንድነው ነው አንቺን ሊጎዳሽ የሚችል ሰው እንዳለ ያስፈራራሽ ያለ ሰው እንዳለ እና ያ ደግሞ እሷ ላይ በጣም ብዙ ፍርሃት እንደፈጠረባት ነው እየነገረችኝ ያለችውና ምንድነው እስኪ የተፈጠረው የምታውቂው ነገር ምንድነው? በዚህ ጉዳይ መጥቶ ያናገረሽ ሰው የሚያስፈራራሽ ሰው አለ? አይ ማንንም የለም። ምንድነው የሚለው እህቴ? እኔ ማንንም የሚከተለኝም ሰው የለም ምንም የለም። እንደውም እናንተን ሳይኔ ደንግጫለሁ። እነማን ናቸው እህቴ? ማለት እኔ እንግዳ መስሎኝ ነው እስካሁንም ዝም ያልኩት። ምንድነው እሱም እሷ ጋር ካሜራ ይዟል እሱም ምንድናቸው? አይ እንደዛ እኮ አይደለም እኮ ምንድነው ያው ድንገት አንቺን የሚከታተልሽ ሰው ካለ ብዬ ነው እኔንም እንደሚከታተሉኝ ማለት ነው። እኔ ምንም የሚከተለኝ ሰው የለም ከጓደኞቼ ውጪ ምንም የሚከተለኝ ሰው የለም። ታውቂያቸዋለሽ ደግሞ ጓደኞቼን እኮ እኔን የሚከተለኝ ሰው አለ እኮ አንቺን ሊከተልሽ ሊሆን ይችላል። ደግሞ ሲቀጥል ማን ነው አንቺን የሚከተልሽ? ምን አይነት እንደዛ ብለሽ ጠይቂኝ እንጂ እኮ አሁን እኮ እያፈጠጥሽብኝ ነው ያለሽ ወቴ። እንዲያስደነገጠኛ የሚከተልሽ ሰው አለ ምናምን እኮ እንደኔ የሚከተሉሽ መስሎኝ ለጥንቃቄ ነው ያመጣቸው። እሺ ማን ነው የሚከተልሽ አንቺን? ማን አባቱ ስለሆነ ነው አንቺንስ የሚከተልሽ? እኛ ያላቅም እህቴ ምን ፈልጎ ነው? ግን በቃ ለራሳችን በጣም እንትን ውስጥ ነን ጭንቀት ውስጥ ያለን መስሎኝ ነው። ያው አሁን ያመጣሽው ባህሪ ደግሞ እየነገርሽኝ ስለሆነ ብትነግሪኝ ብዬ ነው።
ምን አጠፋውኝ ነው እህቴ? ያጠፋው ጥፋት አይተሽብኛ አይደለም ማለት ቆይ አንዴ ተረጋጉና ያልገባኝ ነገር አለ። ቀደም ስትነግሪኝ በጣም ትልቅ ችግር ውስጥ ነው ያለነው፣ ታናሽ እህቴንም ሊጎዳብኝ የሚችል ሰው አለ፣ እያስፈራራኝ ነው፣ በስልክም እያገኘኝም ብለሽኝ ነበር። አዎ እሷ ስለማታወራልኝ እኮ ነው አባቴ፣ እያወራች አይደለም እሷ። ኦኬ ይኸውልሽ ቤዛ ነበር ያልሽኝ አይደለ? ታናሽ እህቷ ነሽ። ምናልባት ሰዎች እያስፈራሩሽ ከሆነ ለአንድ ሰው ምንም አይነት ነገር ብትናገሪ ከሆነ ከባድ ችግር ውስጥ ትገቢያለሽ ምናምን ብለውሽ ከሆነም እውነቱን ልትነግሪኝ ይገባል። ምክንያቱም አሁን እህትሽ በጣም በዚህ ልክ ተጨንቃ ችግር ውስጥ እንዳለን የሚያስፈራራን ሰው አለ፣ ሊያግዘን ሊረዳን የሚችል ሰው የለም ካጠገባችን እያለች ነበረ ቀደም ስታወራኝ የነበረውና አሁን ደግሞ አንቺ ምንም የሚያስፈራራን ሰው ምንም በዙሪያችን ምንም ሌላ አይነት ሰው የለም ምናምን ነገር እያልሽኝ ነው ያለሽውና ያልተግባባንበት ወይም ደግሞ ያልገባኝ ነገር አለ። ምንድነው ነገሩ? እስኪ ግልጽ አድርጉልኝ። እኔ ነኝ እንደውም ያልገባኝ። እናንተ መጠየቅ ያለብኝ እኮ እኔ ነኝ። ምክንያቱም የማይከተልሽን ሰው እየተከተለሽ ያለ ሰው አለ አለች። እሺ ካለ ተናገሪ ነው ካልኩሽ። ካለ ምንም የለም ማህቴ፣ በቃ የለም ሳይሽ ያለ ነው የሚመስለው። የለም ምንም የለም። ግን አንቺ ከሌለ ደግሞ እኔን እኔ እንጃ። እሱን እኮ ስለጨነቀኝ ነው። አንቺ ምን አለብሽ? እኔ ያለሁልሽ። እኔ ግን ማንም የለኝም። እንዴ እኔ ያለሁሽ እንጂ እኔ ተሻደለው እንዴ እህቴ። ኦኬ ትንሽ መሆኔን አይተሽ ነው? አይ ብትኖሪ ማኖር እኮ ጭንቀቴ ሊገባሽ ይገባ ነበር። ምንም የለማ። እንዴት ምን ይያልሽ ነው? አንቺ እኮ ለኔ እህት ብቻ አይደለሽም እናቴም ነሽ እንጂ እኮ። እኔም እኮ ለዛ ብዬ ነው ተጨንቄልሽ የእነሱን እንዲመጡ ያደረኩት እና እንዲያግዙኝ ብዬ ነው። አንቺን ያለሽ ካለ እሺ ነው እኔን አለ ገንዘብ ምናምን ፈልጎም ከሆነ እሺ። እኔ ጋር ግን ምንም የለም እህቴ። በቃ ከሌለ ችግር የለም። የምፈልገው አለመኖሩ ነው እህቴ። ግን ሰውየውን ታሳይኛለሽ፣ እንገለዋለን ሁላ። እሱ ማን ስለሆነ ነው እህቴን ምናምን አሁን በጣም ግራ ያጋባችሁኝ ማለት ነገሮች ትንሽ ውስብስብ እያሉብኝ ነውና ቅድም ስትይኝ አንቺ ውጪ ደውለሽልኝ በጣም እርዳታዬ እንደሚያስፈልግሽ የሆነ ሊጎዳችሁ የፈለገ ሰው እንዳለ እና በአካል መተሽ ማውራት ነው እንደምትፈልጊ ያወራሽኝ ነበር። አሁን መግቢያም ወጫን ያጣሁት እኮ አሁን ለኔ እያልሽ ወይም ለሷ እያልሽ ያለሽው ደግሞ ካለ ድንገት ካለ ብያስቤ ነው የጠራው ነው እያልሽ ያለሽውና በዚህ መካከል በጣም የሆነ የተጣረዘ ሁለት ሐሳብ እንዳለ ነው እየተሰማኝ ያለው። ምክንያቱም አንቺን እሷ አጠገብሽ እንዳትደርስ የሚያስፈራራሽ ወይም ደግሞ በጣም የሚቆጣሽ እህትሽንም ደግሞ አደጋ ውስጥ ላይ ከተብሽ የሚችል ሰው ካለ እሷ ሳታውቅ እነዚህ ነገሮች ሁሉ እንዴት ሊሆኑ ይችላሉ ብዬ አንቺን እየጠየቅኩሽ ያለውና ያው እኔ ስለሰጋው እኮ ነው። ያው እህቷም እናቷም ምን ስለሆንኩኝ ካጠገባችን ቅድም እንዳልኩክ ማንም ሰው ስለሌለ ያው እናንተ እንድታግዙኝ ብዬ ነው። እኔን በወጣው በገባው ቁጥር ከሷ ራቂ ነው፣ ከእህትሽ ራቂ ነው። እኔ ከራኳት ደግሞ ማን ነው አብራት የሚሆነው? ኦኬ እሺ አሁን እሷ እያለችኝ ያለው ነገር ነው ትክክል ወይስ አንቺ እያልሽኝ ያለሽው ነው ትክክል? እሷ በዙሪያዬ ምንም አይነት ሰው የሚከታተለኝ የሚያስፈራራኝ ሰው የለም እያለችኝ ነው ያለችው። አንቺ ደግሞ በጣም የሚከታተለን የሚያስፈራራን ጭራሽ ለሷ ህይወት ደግሞ ለታናሽ እህቴ ደግሞ ህይወት በጣም አስጊ ሁኔታ ላይ የሚከተል ነገር አለ ነው እያለችኝ ያለሽውና በዚህ መካከል የቱ ነው እውነቱ? ምንድነው ነው? ቤዛ አንቺ ነሽ የደበቅሽኝ ወይስ ሰላም አንቺ ነሽ ስለሰጠሽኝ ስላለው መረጃ ትክክል ያለው ነው ወይስ ጊዜን እየገደልሽብኝ ነው ዝም ብለሽ ያለሽው ነው? እንዴ እኔ ለምን በማይሆን እንትን ጠራሃለሁ ሲጀምር እንድታግዘን ነው እንጂ እኛኮ እዚህም ሲጀምር የመጣ ነው ከሐዋሳ ነው ልንሰራ ስራ ራሱ መስራት አልቻልኩም። እኔ ካልሰራው ደግሞ እሷንስ በምንድን ነው ማስተዳድራት? ከሷ ራቂ እያለ በቃ እየዛተብኝ ነው ያለውና ለመሄድ ራሱ በቃ እንነሳ ምናምን እላታለሁ ግን በቃ አስጊዜ ደረጃ ላይ ነው ያለነው። ኦኬ እሺ እያልሽኝ ያለሽው አንቺን በሷ ጉዳይ የሚያወራሽ ሰው እሷ ግን ምንም አይነት ነገር የማታውቀው ጉዳይ አለ ነው እያልሽኝ ያለሽው? አዎ እንግዲህ ካላወቀች እንደዛ ነው የሚሆነው። ስለዚህ እኔ ግን ተሳስቶ እንደማለት ሰው ጠፍቶበት ወይ ተመሳስለሽበት እንደው እኛ ማን ነው የሚነካን? እኛ ማላ ሄደን ነው እኛ ማን ነው የሚነካን? እስቲ አስብ። አይ ሰው ተምታቶበትም ሊሆን ይችላል። አንዳንድ ሰው ተመሳስሎበት እንደዛ ሊሆን ይችላል። ስንቴ ነው ያገኘሽ ሰውየው? አረ ሁሌም ነው በወጣው በገባው ቁጥር ነው የሚከታተለኝ እኮ። እኔ ግን እንደዛ አይመስለኝም። ምክንያቱም ልጁ በቃ ተመሳስሎበትም ሊሆን ይችላል እንጂ እኛ አዲስ አበባ ከመጣን ስንት ጊዜያችን ነው? ማጋ ሄደን ነው ማንን ነክተን ነው? አንተ እህትሽን እንደዚህ እህቴን እንደዚህ እንደው ቢሳሳት ስምሽን ምንሽንም ይሳሳታል። እኔ እንጃ። ፎቶሽንም እኮ እያሳየኝ ነው ከዚህ ጭራቂ ያለኝ።
ኦኬ እሺ ምናልባት እዚህ አዲስ አበባ ከመጣችሁ በኋላ ከማንንም ጋር ተገናኝታችሁ ወይም ከማንንም ጋር ተነካክታችሁ ላይሆን ይችላል ሐዋሳ እያላችሁ ስላለው ነገር እስኪ የተወሰነ ነገር አጫውተኝ ሐዋሳ በመካከላችሁ አንቺንም እሷንም ሊጎዳ ሊተነኩስ የሚችል ከቤተሰብ ጋር የተያያዘ ወይ ከገንዘብ ጋር በተያያዘ ወይም ደግሞ መጥፎ እናንተን ጠላት ሊሆናችሁ የሚችል ሰው አለ ብላችሁ የምትጠረጥሩ ሰው አለ? ዳር የለም የለም እዛኛ በሰላም ነው የወጣነው ቤት ሞተን ማናቅ እና የለም ኦኬ እሺ አንቺንስ ምንድነው ነው የሚልሽ ከሷ ጋር እንድትርቅ የሚፈልግበት ምክንያት ሲነግርሽ ምንድነው ነው የሚልሽ እኔ ሰው ተሳስታል ምናምን ነበር ያልኩት መጀመሪያ ከዛ በሁለተኛው ቀን ስሟን ጠራልኝ ቤዛ አለ ከዛ አይ አሁንም ተሳስታል ወንድሜ ምናምን ስለው ፎቶዋን ይልሽ ይሄን እቺ ልጅ አታውቂያትም እንዴ ምናምን አለ ከዛ ሳያት ደነገጥኩኝ እህቴ ናት ይዘ ምን ማለት ነው ማለት ከሷ አራቂ አልኩሽ አይደል አለብዛ እገልሻለሁ ምናምን ይል ይዝትብኛል እሺ ከሷ ጋር አንቺ ልታገናኛት አልሞከርሽም ነው ወይስ በሰዓቱ ይሄን ነገር ከነገረሽ በኋላ ለሷ አልነገርሻትም መጣሽ አልነገርኳትም ለምን ትጨነቅብኛለሽ ብዬ ኦኬ ምናልባት አሁን አልነገርሻትም ነገሮች እየዋሉ እያደሩ ሲመጡ ነገ ላይ ታቋለሽ ብለሽ እናስባለን ምክንያቱም ማንንም ሰው ነገሮች ሲደራረቡ የመጨረሻ አማራጩ ሲሆን ራሱንም እንዲጠብቅ ከማሰብ ለወዳጁ እንደዚህ ነገር ሊፈጠር ነው እንደዚህ ራስን ጠብቅ ይባላል ብዬ አስባለሁ እና እሷ ላይ ጉዳት ከመድረሱ በፊት እንዳትዘናጋ እንደዚህ የሚከታተለን ሰው አለ ብለሽ ለመናገር አላሰብሽም ለሷ? አዎ አላሰብኩም ምክንያቱም በጣም ትጨነቃለች እኔ ደግሞ ስትጨነቅ ማይ ስለማልፈልግ ብቻዬን ነው ነገራቶችን መፍታት ምፈልገው እንዳያት ያው ትንሽ ልጅ ናት እሺ ቤዛ አንቺ ግን እርግጠኛ ነሽ ምንም አይነት ሰው ያስፈራራሽ እየተከታተለሽ ያለ ሰው የለም እኛ ማለት ሰው ሀገር ሰው ናቸው ብሎ ሊሆን ይችላል ማለት እህቴ እኔ ለኔ እንደናቴ ስለሆነችም ሊሆን ይችላል እሺ አታልቅሽ ሳታለቅሽ ገና ምንም የተፈጠረ ነገር የለም አሁን እሷ ፎቶ አንስቶኝም ማለት ቤተሰብ የላቸው ምንም የላቸውምና በቃ የሆነ ነገር ሊቀባበል ፈልጎ ሊሆን ይችላል እንጂ እኔ ምንም ማቀው የለም ምንም ማለት ነው እንጂ እሷ ለኔ ያላትን ወዷን ስለሚያውቁ እንግዲህ አላቅም እንጂ ምንም የለኝም እኔ ከመግባት ክላስ ገብቶ ከመውጣት ውጪ ሌላ ምንም ነገር እኔ ጋር የለም ምንም አይነት ሰው በዙሪያሽ መጥቶ እህቴንም እኔንም ትጎጃለሽ ምናምን ነገር ብሎ የሚመጣ ሰው የለም አንቺንም በእህትሽ ጉዳይ ያናገረሽ ሰው የለም ምንም የለም ኦኬ እና ምንም አይነት በዙሪያሽ ሰው የለም እዛም ከሐዋሳም እዚህም ይያለሽ ምናምን ነገር አደጋ ሊያጋልጥሽ የምትፈሪው ነገር ምንም የለም እህቴ ስለምትወደኝ ብቻ ነው በቃ አውቀው እህትም ወንድምም ምንም ሌላ ሰው ስለሌለን ከኛ የሆነ እንትን ፈልገው ነው እንጂ ምንም የለም እስከማውቀው እህቴ አታልቅሽ እንጂ ምታውቂው ነገር ካለሽ እኮ ለኔ እህቴም እናቴም እንዴት አንቺ እንደዚህ ይገባኛል እኮ እህቴ እኮ ምታውቂው ነገር ካለም ተናገሪ ማታውቂው ነገር ከሌለም ደግሞ አትጨናነቂ እኔ እኮ ለልብ አረግሽኝ ምንም የለ እኔ እየደበቅሽኝ እንዳይሆን እሷ ትጎዳብኛለሽ ብለሽ ምንም የለ እኔ ካንቺ መቼ ነው ደብቄሽ ማቀው ምንስ ደብቅሻለሁ ማንስ አለኝ ብዬ ነው አንቺንም ደብቅሽ እኮ አሁን እኮ ልጅነት ይዞሽ ያስፈራራሽ ምናምን ከሆነ ንገሪያቸው እንዲረዱን እኮ ነው ያመጣዋቸው እህቴ የለም ማንንም የለም እኔ ማንንም ማቀው ሰው የለም በጣም ይቅርታ እኔ እውነቱን ለመናገር ከሆነ ስሜትሽን እረዳሻለሁ በጣም ፈርተሻል ነገሮች እኮ አስፈራርቶሽም ከሆነ እህቴ ተናገሪ እንጂ እሷ ያለች ካለነሱ ማን ያግዘናል ማን ይረዳናል እኔ ናትሽ በኋላ ከምትሰቃይ ለምን አትነግሪያቸው የለም እህቴ ምኑን እሺ ምን እኔ እኮ ያስለቀሰኝና እንደዚህ ሆዴ ባሰኝ ማንንም እህት ወንድም የላቸውም በሚለው አንቺ ላይ እንዴት እንደዚህ ሆናል እኔም ብቻ እንዴት እንዲልሉ ይችላሉ እኔም ብቻ ለምን ይከታተሉኛል አንቺን እሺ እንዴት ነው ማይከታተሉሽ በቃ አንቺን ስለምትወጂኝ እናቴም እህቴም ስለሆንሽ ይመስለኛል እኔም ፎቶ አንስተውኝ ካንቺ ገንዘብ ለመቀበል ያመጡት ሲስተም ነው ብዬ ማሰብ እኮ እንደዛም ቢሆን እህቴ እየተከታተሉሽ ያስፈራሩሽ ምናምን ከሆነ ችግር የለውም እኔ ጋር ማንንም የለም እህቴ እኔ እስከማውቀው ምንም የለም እየደበቅሽ ከሆነ ከዚህ በላይ የሚረዳን ሰው የለም እባክሽ ንገሪያቸው እህቴ ይኸውልሽ እኔ አትፍሪ ችግር የለውም ምንም አይነት ችግር ውስጥ ብትሆኚ ያስፈራሩሽ የሚሆኑ ከሆነ ከኛ ክትትል ከህግ ደግሞ ሁሉም ሰው በታች ነው ሁሉም ሰው በህግ ውስጥ ነው የሚተዳደረው አሳቤን ተረዳሽኝ በምንም አይነት ማስፈራራት ውስጥ ቢሆን ጥበቃ እናደርግልሻለን እቺን ነገር ካጫወትሽኝ ከነገርሽኝ ጀምሮ ምናልባት እሷን በሷ ፊትም ማውራት ካልፈልግሽ አሳቀዋታለሁ እውነቱን ለመናገር ከሆነ እሷን ላስወጣልሽና እያንዳንዱ ነገር ማውራትም ትችያለሽ ከኔ ጋር ካለበለዛ ግን ይኸውልሽ ድንገት አንቺንም እህትሽንም ሊጎዱ ይችላሉና አባክሽ ምንም ነገር ልደብቅኝ የምትችዩ ነገር ወይ ምንም የሚያስደብቅሽ ነገር እንደሌለ በዚሁ አጋጣሚ እስቲ መታቂውን ነገር ተናገሪ እህቴ እባክሽ እኔ ላንቺ ደብቄ ለነሱ ምላቸው ምን አለ ያው ነው እንደኔ ያቸው
እሺ እነሱ ይወጡ ልጠይቅሽ ብቻ እሺ ምንም የለም እነሱም ቢወጡ እኮ ምንም የምጠይቅኝ የለም ምንም አዲስ ነገር የለም ያው ነው የምታውቂው ነው በቃ እኔ ተጓደኞቼ ውጪ ሌላ ሰው ማንንም አላውቅም እቴ እኮ ከጓደኞችሽ ውስጥ ቢሆን ያስፈራራሽ የለም ሴቶቹ ታውቂያቸዋለሽ እኮ አብሻቸው የምትማሪ ከሆኑ ችግር የለውም ንገሪኝ እህቴ የለም የለም ምን ቢያረጉሽ ነው እንዴ የተሳቀቅሹ አልተሳቀቅኩም እቴ እኔ ያለንበት ወይ ያሳዝነው ነው እንጂ ምንም የተሳቀቅኩበት ጉዳይ የለም ስለዚህ ምንም ልትነግሪኝ የምትችይው ነገር የለም እርግጠኛ ነሽ በሁሉም ነገር ተተማመኛለሽ አንቺ ሰላም ነሽ በዙሪያሽ የሚያስፈራሽ ወይም ደግሞ ትላንት አልፋችሁት ከመጣችሁ ከዋሳ ህይወታችሁ ወይም ደግሞ እዚህ አዲስ አበባ ላይ እንደዚህ የሐሳብ ልዩነቶች ውስጥ አንቺን እስከማስፈራራት ቤተሰብሽን እስከመረበሽ የሚያደርስ ምንም አይነት ነገር የለም ግን አሁን ሰላም ውስጥ እኔ የተሰማኝ አይደለም ምክንያቱም በእህቴ መተዋል እንጂ እስካሁን ሰላም ነው ያለ ነው ስለዚህ ምንም አይነት ነገር የለም ማለት ነው አዎ ምንም የለም ኦኬ እሺ ምናልባት ግን እርግጠኛ ነሽ አሁን ስለሚባለው ሰውዬ በእህትሽ ጉዳይ ነው የሚያስፈራራሽ እኔ በሷ ጉዳይ ነው እሷ ደግሞ ምንም የምታውቀው ነገር ከሌለ እንዴት እኔ ሊያስፈራራኝ ይችላል አዎ እኔም እያልኩሽ ያለሁት ምናልባት ከዚህ በፊት ከእህትሽ ራቂ ነው እያለኝ አዎ ከእህትሽ ራቂ ነው እኮ ምናልባት ከእህትሽ ራቂ መተለይ ለምንድነው ምንድነው የሚያገናኘው ጉዳዩ ከሷ ጋር ብራን ብለሽ አልጠየቅሽውም ያሰው እንደዛ ሲያስፈራ መች ድሉን ሰጥቶኝ ራቂ ብሎ ነው በቃ ሁሌ የዛተብኝ ይሄዳል አሁን እኮ ስገባም ስወጣም እኮ እየተሳቀቅኩ ነው ከኛ ምንድነው የሚፈልገው እሺ እኛስ እስከመቼ ነው የምንሳቀቀው አገለቀንም እኮ እንጣስ ብለን ነበር ግን እንዴት በምን አሁንም ደግሞ ሌላ አደጋ ቢያደርሱብንስ ኦኬ እሺ እስኪ እሷ ለጠይቀሽ ጥያቄ መልሽልሽ ከእናንተ ምንድነው የሚፈልገው ብለሽ ታስባለሽ ከሷ አንቺ ከሷ መራቀሽን የሚፈልገው ለምንድነው ብለሽ ታስባለሽ ለምን ሳጠየቅሽው መቴ እኔ ሲመስለኛው እሷን ፈልጎ ነው የሚመስለኝ ሌላ እኮ እሷን ያልፈለገ ሰው ወይ በብር ይደራደራል ወይ በሆነ ነገር እሱ እኮ ከሷ ነው በቃ እሷን ፈልጎ ከሆነ አንቺን ከሷ ሳያርቅ ሁለት ጤነኛማ ወዳጅም ከሆነ ወይም ደግሞ ከሆነ የሥራ ሰው ከሆነ አንቺን ከሷ ሳያርቅ ቀጥታ መጥቶ እሷን ማናገር አይችልም ታዲያ እኔም እኮ እሱ ነው ግራ ይገባኝ ለዛ እኮ ነው እንድትረዱኛ የጠየኳችሁ ስለዚህ እሷን መጥቶ ማናገር አልፈለገም ወይም ደግሞ ካንቺ እህትሽን እንጎዳለን ገንዘብ ነው ያለሽ አረ አላለም እሷን ብቻ ነው የሚፈልጋት እኔ ግን እንደዚህ አይነት ሰው እንደሚመስለኝ ከሆነ ማለት ተሳስቶ ነው የምለው ለምን ፎቶሽም ስምሽም በቃ የሆነ ስም ተመሳስሎበትም ሊሆን ይችላል እህቴ ለምን እኔን ካንቺ ለምን ይወስደኛል እኔም የሚፈልግና የሚወደኝ ሰው ከሆነ እኔን ካንቺ ለምን ማለት ከእህትሽ ራቂ ምናምን ማለት እኔም እኮ ግራ ይገባኝ ለዛ ነው በቃ እኔ ግን ተሳስቶ ነው የምለው ምናልባት ደግሞ ከአንቺ ያላስታወሹ ነገር ካለ ወይ በሷ ከሷ ራቂ ያለሽ ያለው ሰው ምናልባት ከሷ ጋር እንዳልኩሽም ከመውደድ ጋር በተያያዘ ብቻ ካልሆነ በንግድ ስራ ወይም ደግሞ በተለያየ ማህበራዊ ጉዳዮች ላይ ምናምን ነገር የተቀያየምሽው ሰው ቤተሰብን ያንቺ ቤተሰቡን ያስቀየመበት ወይም ራሱን ያስቀየመ ምናምን ነገር ሊሆን ይችላል ምናልባት ከሁለታችሁ ወጣ ያለ ነገር የቤተሰብ ጉዳይ ሆኖ ወደ እናንተ የወረደ ሊሆን ብለሽ አታስቢም እንደዛ የለም እንደዚህ የሚባል ነገር የለም እንጂ አረ እስካሁን በሰላም ኖረናል እኮ አሁን በቅርብ ጊዜ ነው በቃ እንደዚህ ነገር የተፈጠረብን እንጂ ኮኛ በሰላም ነው የኖርነው ከአዋሳም ስንወጣ በሰላም ነው እዚህም በሰላም ነው የምንኖረው እኛ ከሰው ጋር መጣላት መጋጨት ምናምን የት ተቀምጠን አይ ምናልባት አንቺን ቤዛና አንቺ ሳትሆኑ ቤተሰብ ምናልባት አረ የለም ምናምን ወይ አባት እናት ምናምን ነገር በድንበር ምናምን አይ የለም እንደዛ የለም እንደዛ አረ እንደዛ የለም ምንም አይነት ነገር የለም አዎ ኦኬ እሺ ምናልባት ሰውየው እኛ መኖራችንን ወይም ደግሞ እኛ ያለንበትን አይነት ሁኔታ ላይ ከሆነ ተከታትሎ ሰውየው ማግኘት ሳይኖርብን አይቀርም ሰውየውን የምናገኝበትን ሁኔታ በሆነ አይነት መንገድ እንፈጥራለን ያው ልናገኘው የምንችለው ብዬ ማስበው አንቺን ሲያናግር ነው ብቸኛው አማራጫችን ምክንያቱም እኛ እንደ ጋዜጠኛ ልናናገረው ብንፈልግና ቀጥታ እንትን ብንል ምቾት ሊነሳው ወይም ደግሞ ፈቃደኛ ላይሆን ይችላል ሐሳቤን ተረዳሽ ነው ስለዚህ ያለን አማራጭ ምንድነው አንቺን ከሱ ጋር ስትገናኝ እሱን አግኝተን ማናገር ነው ስለተፈጠረው ስላለው ነገር ምን እንደሚፈልግ ማለት ነው እየተከታተለሽ ያስፈራራሽ በእህትሽ ያለውን ሰው ማግኘት መቻል ይኖርብናል ማለት ነው እኮ በምን አይነት መንገድ ነው የምታገኙት ኦኬ በምን አይነት መንገድ መሰለሽ ምናልባት እሱ ሲከታተልሽ ስትወጪ ስትገቢ እየጠበቀ ነው ማለት ነው አረ ላይ ያናገረሽ ያለው ቀደም እንዳልሽኝ ያ ማለት ምትወጪበትን ምትገቢበትን ሰዓት ያቃል ማለት ነው ስለዚህ ምትወጪበት ምትገቢበት ሰዓት ላይ እኛ በዛው ሰዓት ትክክለኛ ፖዚሽናችንን እንይዛለን ደግሞ እሱን
እናንተን ካየ በኋላ ይገላትስ ለምንድነው ማግኘት የሚያስፈልገው ሰዎች ነን ጥሩ ጥያቄ ነው ሴት እኮ ናት እናንተ እኮ ወንዶች ናችሁ እንዴት ነው የምታስበው ሁለት አይነት ጥሩ ጥያቄ ነው እያልሽኛለሽ ምናልባት ይሁንሽ የሚጎዳት ወይ የሚገላት ቢሆን ማለት ነው ሊያናግራት ባይፈልግ እስከዛሬ ይገላት ደርስባት ነበር የሚፈልገው አንቺን ከሷ መለያየት ነው ተለያይታችሁ ማለት ነው ማን ያቃል ምን እንደዶለታ ሆነ ስለዚህ የዶለታ ከሆነ ማለት ነው እስከዚህ ሰዓት እኔና እናንተ ጋር ግንኙነት መኖሩን አያውቅም ስለዚህ እሱ የሚያቀደው እኔን ከእናንተ አጠገብ ውጭ አድርጎ ነው ማለት ነው የሚያቀደው ሐሳቤን ተረታችሁኛል አይደል ስለዚህ እኛ ቀድመ ጥንቃቄዎች ወንድሜ አሁን የምትፈልገውን እሱ አገኘቻ ጉዳይን ሰማ በቃ አሁን ተወው እኛ ህይወታችንን እንፈልጋለን ምክንያቱም እህቴ ምንም እንድትሆንብኝ አልፈልግም ስለዚህ አልፈልግም እህቴ ምንድነው የምትወጪ ያለውበትን ሰቀቀን ስላልገባሽ ነው እህቴ የለሽ ወንድም የለን አንድ ነገር ብትሆኝስ እኔስ ቢያግተኝስ እሺ ከተባለም ግን ደግሞ እኔ እንደሚመስለኝ ይሄ ሰውዬ ሰው ተመሳስሎበት ነው ስለዚህ የማይሆን እንትን ውስጥ አትግቡ በቃ ምትፈልጉትን አገኛችሁ በማይጎዳን መንገድ እንትን በልልን እህቴ ለምንድነው ማልሽ ስለሆነች ነው እሷን አትስማት በጣም ጥሩ ያቂ ለምንድነው ማትሰሚ በቃ ይሄው እኮ ምን ሰደብኳቸው ማለት ለሚፈልጉት መልስ አግኝተዋል ስለዚህ ይሄዱ በቃ እስቲ ዝም በይ ኦኬ እሺ ምናልባት እናንተ ጋር አልተግባብቱ የተፈጠረው እኔ ጋር ካለው የጥያቄያችሁኝን መልስ ልመልስላችሁ ምናልባት የሚጎዳችሁ ከሆነ እስካሁን ባለው ይጎዳችሁ ሐሳቤን ተረዳሽኝ ከዚህም በኋላ ሊጎዳችሁ ይችላል ቀኑ ዛሬ ነው ነገ ነው ከነጎዳ ነው አይታወቅም ጥንቃቄ መውሰድ ያለብንን ነገር በተቀላላ እኔ ጋር ኬዙን ካመጣችሁ ሰዓት ጀምሮ በምን አይነት መልኩ እናንተን መጠበቅ አለብኝ በምን መልኩ እናንተን ፕሮቴክት ማድረግ አለብኝ የሚለው ነገር አሰበይበት ነው መጣው ይቺን ቃል በቃል ከነገራችሁ ጊዜ ጀምሮ እያንዳንዱ እንቅስቃሴያችሁ እናንተን በተመለከተ የደህንነት ሁኔታችሁን ወስደው ኃላፊነት እኔ ነኝ ማለት ነው አሁን ደግሞ የባስ ችግር ውስጥ እንዳከተኝ ስለዚህ ምንም አይነት የባስ አሁን ይኸውልሽ እኔ ኬዙን ይዤው ምንም አይነት ችግር ውስጥ የተከባበት ፋይል የለም እናንተ ተረጋግታችሁ ብቻ እምላችሁን ካደረጋችሁልኝ ምንም አይነት እናንተ ላይ ጉዳት አይደርስም ችግር የለውም ምን ያምናል እኔ ምልላም እሺ አንቺ ምንድነው በቃ ኬዙን ተው ሰው ተመሳለኝ ብላ ነው ኬዙን በፍጹም ልተወው አልችልም ምክንያቱም አደጋ ውስጥ ነኝ ብላችሁኛል አደጋ ውስጥ ነኝ ብላችሁኛል እሷናት እኮ አደጋ ውስጥ ነው ያለችው እሷናት እንጂ ነው አደጋ ውስጥ የለውም እኮ አለች ግን እሷም ደግሞ ሰው ተመሳስሎበት ነው ሰው ያለቀበት አደጋ ውስጥ ካልሆንሽም ቤዛ አንድ ነገር ያልተረዳሽኝ ነገር ከሆነ አደጋ ውስጥ ካልሆንሽም ሚደረግልሽ ጥበቃ ይደረግልሽና አደጋ ውስጥ ካልሆንሽ ስለዚህ ምንም ነፃ ሰው ነኝ በቃ ነፃ ሰው ከሆንሽ ማለት ነው በቃ እሷንም ሰው ተመሳስሎበት ነው እስቲ ዝም በይ ይሄ አስፈላጊም አይደለም ጥፊውና ትክክል አይደላችሁ ምታወራውን ራሱ አታውቅም እንዴ ተባካችሁ ይሄ አስፈላጊ አይደለም ሁለታችሁ ተስማምታችሁ ራሳችሁ የምትከላከሉበት ነገር ነው ይገባኛል እኮ ሌላ እንትን ቢሆንስ እነሱ እኮ ቤታቸው ነው የሚቀመጡት ይገባኛል እህቴ እሺ በራችን እንገንጥለው ቢገባስ የማይሆን ነገር ውስጥ ገብተሽ ምናልባት የተሳሳተ አረዳድ ነው እሺ ለምንድነው አንቺ እውነታውን ለምንድነው ማትናገሪው ለምንድነው ከእውነታው እኔ ጋር ምንም እውነታ የለም አለቀ በቃ ምንም ከሌለ ደግሞ ዝም በይ የማይሆን ነገር ውስጥ ገቢ ዝም ብያላይሽማ የማይሆን ነገር አይደለም በፍጹም አንነም ይኸውልሽ አንድ ያልተረዳሽኝ ነገር አለ ያልገባሽ ነገር ማታም ከኛ ጋር ትሆናለህ እኔን ክላስ ተወስደኛለህ እሷ ከሷ ጋር ተከትላት ትሄዳለህ አትሄድም ከሆነ ሁሉ ነገር ማትዋሽ እሷ ልጅ ስለሆነች ነው አባቴ ሁሉንም አስፈላጊ ነገር አሁን አንቺ ምናልባት ነገሮችን የተረዳሽበት መንገድ ትክክል አይደለም ይሆናል አሁን ተረጋጉ እሺ ይኸውልሽ ቤዛ እኔ ላንቺ በማሰብ ነው ለሷ ካሰብሽ እኔ ምልሽን ነገር በተቀላላ አድርጊ እኔ አንኳችሁ ነው አውነታው አንቺ ቆይ ለምንድነው ጥበቃ እንዲደረግልሽ የፈራሹ ምንድነው ያስፈራሽ ነፃ ሰው ስለሆንኩኝ ነው ነፃ ሰው ስለሆንሽ አሁን ጉዳት ሊያደርስብሽ የሚችል ሰው እየተከታተለሽ ነው የለማ እኔ ያላየሁትን ለእናንተ እንዴት አለመኖሩን ደግሞ በአንቺ ዙሪያ ጥበቃ ስናደርግ ነው የምናውቀው ምክንያቱም አንቺ ችግር ውስጥ እንደሆንሽ እህትሽ ነግራናለች እያልኩሽ ያለው ይገባሻል ችግር ውስጥ እንዳለሽ በቃ ጨቅጭቀኛ ውጣልኝ ከቤቴ ስለዚህ ይውጣልሽ ነው በቃ አልፈልግም አንዳች የደበቅሽን ነገር አለ የደበቅሽን ነገር ከሌለ ደግሞ እያነገርኩሽ ያለው በደንብ እንታዳምጪ ይሰማኛልክ እኔ ማቀው ሁሉ ነገር ይካለኝ ፖሊስ ጋር ሳልደውል አሁን ቀጥበልና ከቤቴ ይውጣልኝ ኮተቶችንም ይዛልን ውጣ ፖሊስ ጋር ደውይ ደውል ለምንድነው ማልደውለው ደውላለሁ ደውይ ፖሊስ ጋርና ምን አሁን ይኸውልሽ ለአንቺ ደህንነት ነው እንጂ የመጣ ነው አንቺ ላይ ጉዳት ለማድረስ አይደለም የመጣ ነው ፖሊስ ቢመጣ ሚለን ያደርገው ወይኔ ዛሬ አትምቻት ኖ ስላልገባ ስላልተረዳቸው ነው ለሷ ደህንነት ሲባል ነው ነው
እየተጠቀመ ያለው በቃ ሌባስ እንደው በምን ታውቂያለሽ ሌባ ነው እንደው ተረጋጊ አንቺ ይኸውልሽ በገባት ልክ ነው እሺ እሷ የምትወራው ምንም ችግር የለው ተረጋጊ ለፖሊስ ነው ደውዬ ማስይዘው እንዳይረዱን እያረክሽ ነው ይኸውልሽ ችግር የለውም ስላልተረዳሽ ስላልገባሽ ነው የመጣው እንጂ ለኔ ነው የመጣው ተቀመጪ ዛሬ ልጅቷ ምን ነው ይኸውልሽ ቤዛ አንቺ እያደረግሽ ያለውሽ ነው ኃይለ ቃል ለኛ ማድረግ በጣም ቀላል ሁኔታ ነው በአንተ ምክንያት እየተመታው ነው ያያየው መጨረሻ ላይ እንመሰጋገናለን ነውጪ በትክክል ይሄ ትክክል አይደለም ማስፈላጊ አይደለም እሷም ከቤቷ የትም አትሄድም ነገር ግን የደበቅሽኝ ነገር እንዳለ እየተሰማኝ ነው በትክክል ስለሆኑት ነገሮች በጠቅላላ እናወራለን ሁሉንም ነገር አልተው ከሷ ጋር መጨረሻ ያለብኝ ነገር ለኔ አዝነሽ ነው ግን ደግሞ ምንድነው ላንቺ አዝኝ ቢገባሽ አንቺ ያዘንኩት ለሷ ያዘንሹ ጥበቃ እንዳይደረግላት ማድረግ ነው እሺ ማክስ ነው ያውልቃ ልብ ካለ ማክስ ነው ያውልቅ እሱስ እንደሆነ የላከብሽ በምን ታውቂያለሽ ኦኬ መልሽላት ይሄን ጥያቄ እኔ ማለት ነው ውጣልኝ በቃ አሁን ከቤቴ እሺ ይኸውልሽ እንድታቂ የምፈልገው ነገር ቢኖር ጋዜጠኛው ይባላል ኦኬ ምንም መስማት አትፈልግም እሷ ኦኬ እሺ ከዚህ በላይ ብዙ መሄድ አስፈልጋለሁ አይደል ችግር የለውም እኔ በገባት ልክ ነው ምናልባት በኋላ ስለምትናገራቸው ነገሮች በጠቅላላ ታፍራለሽ በጣም ስለሚደረጉ ነገር ይቅርታ ብለሽ ተጸጽተሽ እግሬ ላይ ወድቀሽ ይቅርታ ትጠይቂኛለሽ ይሄን ነገር እንዳትረሹ አሳቤን ተረዳሽ ግን አሁን ልረዳሽ ነው የመጣሁት አንቺ እንድትረዳኝ አልፈልግም እንኳን ብትይኝ የእህትሽ ጉዳይ ነው ጉዳዩ እሷን የጠራችኝ እህትሽንም ቢሆን አንቺም ቢሆን ማገዝ ባለብኝ መልኩ አግዛለሁ እስከመጨረሻው ከሆነ ካሁን ሰዓት ጀምረና ዙብ የግባና እህቴን ጠብቅልኝ አስፈላጊ ከሆነ አስፈላጊው ለምን አስፈላጊ ከሆነ እያንዳንዱ ነገር አድርጋለሁ ይሄው አስፈላጊ የሚባለው አንዱ አሁንም ቢሆን እንደውም ትኩረቴ ከዚህ ሰዓት ጀምሮ አንቺ ላይ ነው እንድታቂ የምፈልገው ነገር ሰላም አይደለሽም ሰላም እስክትሆኚ ደግሞ አጠገብሽ በጣም ተረጋግተሽ እንድታዳምጪኝ ይፈልጋለሁ ሰውዬ አትሰማም እንደ ውጣልም ማለት አትሰማም አልወጣም በእናትህ ውጣልም በቃ ተረጋጊ ቁጭ እያልኩሽ ያለው አይገባሽም በጣም ሰው ቤት መታፈን የምከፍተው አንተ ማንሰሊውን ግን እኔ እምልሽ ይገባሻል ተረጋግተሽ ካላናገርሽኝ ለእህትሽ ለአንቺም ደህንነት ስል ከዚህ በላይ ላስቀየምሽ እችላለሁ አርፈሽ ተረጋግተሽ ቁጭ ብለሽ እስካሁን አንገቴን ስትይዥኝ ቲሸርቴን ስትጨመድጂ ዝም ብዬ የታገስኩሽ ለደህንነትሽ ለራስሽ ስላሰብኩ ነው እንጂ ለኔ አስበክ አታስብልኝ ለኔ የሚያስብልኝ መድኃኒዓለም አለኝ ይበቃኛል አታስብልኝ ምንም ጥርጥር የለውም በቃ አንተ አታስፈልገኝ የሚጠብቀን ፈጣሪ ነው አሁን ግን አጠገብሽ እስካለው ድረስ ላንቺም ለህትሽም እስከመጨረሻው ማድረግ ያለብኝ ነገር ከማድረግ ወደ ኋላ አልልም እንድታቂ ይፈልጋለሁ እኔ መድኃኒዓለምን ብቻ ነው መተማመነው ማን ተማመናለሁ የደበቅሽው ነገር እንዳለ ያሳብቅብሻል ይሄንን ስለዚህ እውነቷን ደሞ ትነግሪኛለሽ እያንዳንዱ ነገር ደሞ እደርስበታለሁ ወጣልኝ ብያለሁ በቃ አይደረግልኝ አትከታተሉኝ የምትይው አንዳች የደበቅሽው ነገር ስላለ ነው ካልበለዛ ግን በትክክለኛው መንገድ ተቀምጠሽ ችግር ውስጥ ስላለሽበት ነገር እያንዳንዱን ትናገሪ ነበር በጎኔ ሰው እንዳይኖር አጠገቤ ማንንም ሰው እንዲጠብቀኝ አልፈልግም እያልሽው ያለሽው ይሄን ችግር የፈጠርሽው እንደውም አንቺ እንደሆንሽ እየተሰማኝ ነው እኔ ሰላም ሰላለኝ ነው ብቻዬን መሆን ፈልጋለሁ እውነቱን ትናገሪያታለሽ ሰላም ሰላለኝ ነው እኛ ደግሞ ሰላምሽን ልናጠናክርልሽ እንጂ ሰላምሽን ልነሳሽ አይደለም እኔ ሰላም ታጠናክርልኝ እኔ ማስሎንኩ እንደሆነ ታውቂያለሽ ይኸውልሽ አንቺ እንደዚህ ለጥቅምክ የመጣ ከነኮተት ማለት ነው ለጥቅም የመጣ ሰው አዳምጪኝ በእናትህ አታፍጥብኝ አልሰማም አንቺ እንደዚህ እየተንጫጫሽ ለሚፈጠረው እህትሽ ብትሞትና አንድ ጉዳት ቢደርስባት ኃላፊነቱን ትወስጃለሽ ምክንያቱም አልተባበርም ጥበቃ እንዲደረግልኝ አልፈልግም ጥበቃ እንዲደረግላትም እህቴ አልፈልግም እያልሽ ነው ያለሽው እሷ አንቺን ለመርዳት ነው እኔ ነገሮች ለምንድን ነው የምታወሳሰው ስለዚህ እንዳላወሳስብ ከፈለግሽ አርፈሽ ትቀመጫለሽ ላንቺም ለእህትሽም ጥበቃ ይደረጋል ስትወጪ ስትገቢ እያንዳንዱ ነገርሽ ካሁን በኋላ በኔ ቁጥጥር ስር ነው ይሄን ነገር እንድታቂ ፈልጋለሁ አይ ብለሽ አትረዳኝም በኔ ዙሪያ ግን ይሄ ችግር እስኪፈታ ድረስ አጠገቤ አታስቀምጥም ብትኝና እህትሽም ላይ ሆነ አንጂት ነገር ጉዳት አንቺ ላይ ቢደርስ ኃላፊነቱን ትወስጃለሽ ላደረግሽው ነገር በጠቅላላ ስለዚህ መንጫጫትሽን አቁመሽ እምልሽን ነገር ታደርጊያለሽ በቃ እኔ ልረዳሽ ነው የመጣሁት ብዬ 1 ሚሊዮን ታይምስ እንዴት ነው የምነግርሽ የደበቅሽው ነገር ከኋላ ያረጋጋሽው ነገር ከሌለ ምንድነው የሚያስፈራሽ ጥበቃ ይደረግልሽ ማለት ተረጋጋ ያው የልጅ አይምሮ ስለሆነ የልጅ አይምሮ ነው አልተረዳሽኝም ነገሮችን ብዬ በማሰብ ተረጋግቼ ላውራሽ ሞክሬያለሁ አሁንም ተረጋግቼ አውራሻለሁ ስሜታዊ እንደሆነም እያደረግሽኛለሽ አንቺ ነሽ ስለዚህ አንቺም ላይ እህትሽም ላይ ጉዳት ሊደርስ ነው እህትሽ ስጋት ገብቷታል እህትሽንም አንቺ ስለዚህ እህቴ ላይ ጉዳት ቢደርስ ምንድነው መወስደው ዋስትና እናንተ ተጠብቁናላችሁ እዚህ ጋር መጥቶ ቢገለጥ በጣም ጥሩ ጥያቄ እንደዚህ ተረጋግተሽ እንደማለሽ በጓደኞቼ በኩል ቢመጡ በጓደኞቼ በኩል ቢመጡ ተረጋጊ ይሄን ጥያቄ እንደማለሽ በቃ በእህቴ በኩል አትምጣ በቃ ካንተ እሺ ዝም በይ
አሁን ዝም በይና እኔ ላስረዳሽ ነገሩን። ይኸውልሽ አንቺም ላይ እህትሽም ላይ ጉዳት እንዳይደርስ ምንም አይነት ጉዳት እንዳይደርስ ነው እዚህ የመጣሁት። እባክሽ አንዴ ተረጋግተሽ ከዚህ በኋላ መልስ እንዳትመልሽልኝ እነግርሻለሁ። አሁን ትቼሽ እወጣለሁ። አንቺም ላይ እህትሽም ላይ ጉዳት እንዳይደርስ ነው አጠገባችሁ ያለሁት። ጥያቄም እየጠየቅኳችሁ ጥያቄ እንድትመልሱልኝ ያደረኩት። እህትሽ ላይ እየዛተ አላስፈላጊ ትንኮሳዎችን እያደረሰባት ያለው ሰው አለ በአንቺ የመጣ ምናልባት አንቺ ጋር አልመጣም ይሆናል እንጂ አንቺን እጎዳታለሁ እያለ እህትሽን እያስፈራራ ያለ ሰው አለ። ያን ሰውዬ መድረስና ማግኘት መቻል ይኖርብናል እምልሽ ከገባሽ። ያ ሰው ላይ በቃ ዝም በይኝ እኮ አልኩሽ እኮ አሁን ያ ሰው ላይ መድረስ የምንችለው ደግሞ እኔ ባልኩሽ መሰረት ምን አድርግ ነው። ጉዳት ያደርስባችኋል። ጉዳት ከመድረሱ በፊት ደግሞ ልንደርስበት የምንገባው በእናንተ ዙሪያ ስንሆን ነው። በእኔ ዙሪያ 24 ሰዓት እናንተ ላይ ጉዳት እንዳይደርስባችሁ የሚያደርጉ አባላት አሉኝ። እኔም የራሴን ስራ እሰራለሁ፣ እነሱም የራሳቸውን ስራ ይሰራሉ። እምልሽን ካደረግሽ ልረዳሽ ይችላሉ። አንቺ ግን ከኋላ የደበቅሽው ነገር እንዳለ በሚመስል ሁኔታ ሚሊየን ጊዜ ነገርኩ እኮ። ዝም በይ። ሰው ጥበቃ ያስፈልገኝም ትያለሽ። አዎ ጥበቃ ያስፈልገኝ። ስሚኝማ ጥበቃ የሚያስፈልጋቸው ሰዎች ጥበቃ ሲደረግላቸው ከሚደርስባቸው ችግር ይድናሉ እንጂ ችግራቸው አይበስም። ሐሳቤን ተረዳሽኝ? ክፋቱ ምንድነው ነው ጥበቃ ቢደረግልሽ ላንቺ ችግር የሚያደርስብሽ ሰው ከሌለ አዳምጪ። እሺ አዳምጪ። ፕራይቬሲሽ የግል ህይወትሽ የተጠበቀ ነው። አንድ እንድታቂ የምፈልገው ነገር ቢኖር ግን እኔ ተደበቀ ምን ነገር አለሽ? እና እንዲ አንገበገበሽ? ምንም ያንገበገበኝ ጉዳይ የለም። አይ ተንገበገብሽ እኮ። ይኸውልሽ አንድ እንድታቁት የምፈልገው ነገር ቢኖር አዳመጣችሁኝ ሁለታችሁ፣ ጥበቃ ሲደረግላችሁ የሚቀረው እናንተን የሚጎዳው ሰው ብቻ ነው ከናንተ የምታጡት። ሐሳቤን ተረድታችሁኝ ሁለታችሁ? እኔ እኮ አሁንም ምንም አልገባኝም። በቃ ያ ሰው ተመሳስሎበት ነው እህቴ ላይ በቃ ተመሳስሎበትም ከሆነ እናጣራለን። ተመሳስሎባት ነው የሚለውን ነገር ግን ተዘናግተን ቁጭ ባልነበት ሁኔታ እንዲጎዳችሁ ታጣሩ ስመጡ ያ ሰው እየተዘናግቶ ነው የመጣው። እህቴ ላይ አንድ አደጋ ቢያመጣስ? እኔስ እስካሁን ነፃ ነኝ፣ ምንም ያየሁት የለም። ይኸውልሽ እኔን እሷ ደውላልን እሷ ጋር ከመምጣታችን በፊት እህትሽ አደጋ ውስጥ ነበረች። አሁን ግን ደውላ ነግራናለች። ከሷ ጋር ነው ያለነው። በደንብ አውርተናል። ምን ማድረግ እንዳለብን እናውቃለን። ስለዚህ አንቺ ጥበቃ እንዲደረግልሽ ለምን እንዳልፈለግሽ ለምን እንዳንገበገበሽ አጣርተን የምንደርስበት ይሆናል። እሱ ምንም የምታገኙት የለም። ምክንያቱም እኔ ነፃ ሰው ስለሆንኩ ካለቀ እሺ ነፃ ሰው ከሆንሽ ምን አጣርተን የምንደርስበት ይሆናል። ጠባቂዎች አንቺን በሚጠብቁ ምናምን ካላችሁ እኔ ነፃነቴ ነው የሚነፈገው። በጣም እንድታቂ የምፈልገው ነገር ቢኖር ጥበቃ ሲደረግልሽ ደህንነትሽ ይረጋገጣል። ጥበቃ ሳይደረግልሽ ምንም አይነት ችግር አንቺ ላይ የሚያደርስ ሰው ከሌለ ምንም የምትጎጂው ነገር የለም። ጥበቃዎቹ ካንቺ ላይ ተነስተው ይሰወሩልሻል። ነገር ግን አንቺን የሚጎዱሽ ሰዎች ካሉ ግን እነዛ ሰዎች አንቺ ጋር ጉዳት ከማድረሳቸው በፊት የሚያዙ ይሆናል። አለቀ በቃ። ይሄ አንቺ ጋር ተመልሰን የምንጨዋወታቸው ጭዋታዎች ይኖራሉ፣ የምናወራቸው ጉዳዮች ይኖራሉ። እንግዲህ ተመልካቾቻችን ያው ትንሽ ነገሩን ከጠበቅነው በላይ ሆት ሆኖ አግኝተነዋል። ምንም እንደማታውቅ ምንም አይነት በሷ ዙሪያ ሊጎዳት የሚችል ሰው እንደሌለ ታናሽ እህት ማለትም ቤዛ ነገሩን እየነገረችን ነው ያለችው። ነገር ግን ለምን ጥበቃ እንዳይደረግላት ወይም ደግሞ ትክክል ነገሮች እንዳልሆኑ ለምን እንደፈለገች አልገባንም። እኛ በራሳችን ሁኔታ የምናጣራ ይሆናል። አሁንም ፊት ለፊቷ ሆኜ የምነግራችሁ ይሄንን ነገር የማስረዳችሁ ምናልባት ከእድሜዋ ጋር በተያያዘ ወይም ካለችበት ስታትስ ጋር በተያያዘ ለነገሮችን ለመረዳት ካላት ስታትስ ጋር በተያያዘ ነው ብለን ስለምናስብ ይሄንን ነገር ችላ ብለናል። እንዳያችኋት በጣም የተለያዩ ጉንተሎችን ስታደርግ ነበረ። ያው ስላልገባት ነው ብለን እናስባለን። ግን እሷን ከመርዳት ከማገዝ ምንም የሚያቆመን ነገር አይኖርም። በትዕግስት እናልፈዋለን። ይሄን ነገር ሁሉንም ነገር መጠየቅም ካለብን በኋላ ላይ ተመልሰን መተን የሷን ደህንነት ካረጋገጥን በኋላ ይሆናል ማለት ነው። እህትየው ጋር የሚኖረን ቆይታ ወደ በኋላ ይሆናል። ለዛሬ ነበረን ከሁለት እህትማማቾች ጋር የነበረን ቆይታ ይሄንን ይመስል ነበር። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም። እንግዲህ ተመልካቾቻችን እየተከታተልናት እዚህ ደርሰናል ነው። አሁን ማንን እንደምጠብቅ አናውቅም። የሆነ ቦታ ላይ መታ ቆማለች። ሸለቆ ስለሆነ ቅያስ ነው ስትወስደን የነበረውና እውነቱን ለመናገር ከሆነ ያው በተጠራጠርናት መሰረት እውነት ከልጁ ጋር የምትገናኝ ከሆነ በጣም ነገሩ ከበድ ይላል። ነገር ግን ወይም ሌላም ሰው ይሆናል ልታገኝ የመጣችውና አላወቅንም። አሁን ግን እየተከታተልናት እዚህ ደርሰናል። እስኪ የሚፈጠረውን ነገር ተደብቀን ያው የምንከታተል ይሆናልና ስልክ እያናገረች ነው፣ እየሳቀች ሆነ እንደ ምሽክሩም ነገር እያረጋት ነው።
ያው እስካሁን እየጠበቅናቸው ምንም አይነት እንትን የለም። ምንድነው ማለት በቋንቋ ምናምን የሆነ ሰው መጥቷል የሆነ ስናፕ ያደረገ የተከናነበ ነገር ምናምን እና ድንብርብር ብሏል። አስሬ ወደዛ ያህል ምናምን ነገር እና የተጠራጠረች ይመስላል እንዴ ቅድም ስንመጣ በጣም የሚገርም ነውና ምን እንደሚያዩን እንጃ። ሁለቱም የተሻኩሉ አይነት ስሜት ምናምን ነገር ነው ካልሆነ እንሂድ እንዴ እያየ ነው። በጣም እኮ ነው የምታወራው ስናፕ። ቅድም እህትየውም ስታወራን እንደዚህ አይነት ነገር መሰለኝ የተወሰነ የሆነ በስናፕ እያደረገ እየመጣ ነበር ያስፈራራን ምናምን ነገር ስትል የነበረውና ለምንድን ነው ዞር ዞር ብሎ ሊሆን የተጨናነቁ አይነት ስሜት ይሰማኝ። ሰውየው መለየት ይችላል ካሜራ ያወጣል። እስኪ ፊቱ ላይ በደንብ ዙም አድርግና ምናልባት የሚታይ ከሆነ የመጨረሻው ነው። ኦኬ መለየት አልቻልኩም አይደል ፊቱን። እስኪ በደንብ ያያችሁ መለየት ከተቻለ በደንብ እስኪ እንትኑን ያያቸውና ካልሆነ ወይ እንትን ብለን እንያዛቸው እንዴ እንሂድ እንዴ ልጁን እንያዘው ወይ ሌላ ሰው ከሆነ ምናልባት ታሪካዊ ሌላ ሰው ከሆነ ምናልባት ያው ድጋሚ ትነቃብናለች ማለት እየተከታተልናት እንደሆነ ካወቀሽ ከዚህ በኋላ አታገኘውም ያን ሰው። እስኪ ምናልባት ልጁ ጋር እየተለያዩ ነው እየሄዱ ነውና እዚህ ጋር ምንም አይነት ነው ይሄ በዛኛው ከብቱ ወይ በዛ በኩል ነው። እንግዲህ ሰፈሩ ትንሽ የማይመች ስለሆነ ለካሜራው ለምንም አደጋ ነው። ሰዎችን ስንሮራጥ ያ ነገር እንዳያስቡ እኛ ወደ ክትትላችን ላጥፋው